ይህን ቸኮሌት ብዙዎቻችሁ በየገበያዎቹ አይታችሁታል። ብዙ ሶሻል ሚዲያ ላይ አነጋጋሪ ሆኗል። ከዚህ ቸኮሌት ጀርባ ግን አስገራሚ ታሪክ አለ። አንዲት ሳራ ሐሙዳ የተባለች ግብፃዊት ስደተኛ በተባበሩት አረብ ኤሚሬትስ ለረጅም ጊዜ ኑሮዋን አድርጋ ነበር። ታዲያ ይቺ ሴት ባሏ ስራ ለማግኘት ስትራግል ያደርጋል። በዛ ላይ እሷ እርጉዝ ሆነችና ቸኮሌት የመስራት ፍላጎት አላት እና በየቀኑ ቤቷ ሆና ቸኮሌትን እየሰራች ዘመዶቿ ጋር እየደወለች ቲክቶክም ላይ የገባች እባካችሁ ግዙኝ እያለች ትጠይቅ ነበር። ቀን እንግዲህ ታዛ የነበረው 4 ኦርደር ነበር፣ ከፍተኛ በዚያ ጊዜ ማለት ነው። እና ሳሎኗ ውስጥ ነው የምትሰራው። ቤቷ 2 ክፍል ብቻ ነው እና እንደዛ እያደረገች ግን በየቀኑ እያስተዋወቀች ለመሸጥ ትሞክር ነበር። ታዲያ በመላው ዓለም ምግቦችን ሪቪው በማድረግ የምትታወቅ አንዲት ቲክቶከር የእሷን ቸኮሌት ትገዛና ትሞክረዋለች። እየሞከረችው ቪዲዮ ሰራችና ዋው ሲጣፍጥ እንዴት ደስ የሚል ቸኮሌት ነው እያለች በላችሁ። ገሷት በቀን ከፍተኛ 4 ኦርደር ብትሸጥ ነው ያቺ ሴት። እንግዲህ ቪዲዮ ቲክቶክ ላይ ከተለቀቀ በኋላ the next day ብታምኑም ባታምኑም 500 ኦርደር ነው የተደረገችው። በማግስቱ ደግሞ 1000 ኦርደር። እንደዚህ እያለ ተጨናነቀች። በቀን ውስጥ በጣም ብዙ ሰራተኞችን በመቅጠር ያንን ቢዝነስ ቶሎ ማሳደግ ነበረባት በፍጥነት። ምክንያቱም እንደው ማዕበል ነው። ያንን ነገር በፍጹም ኤክስፔክት አላደረገችም ይቺ ሴት። ከዛ በኋላ በሳምንት ውስጥ የሆነው ግን አስደናቂ ነበረ። ምክንያቱም ዱባይ ቸኮሌት በመላው ዓለም በቲክቶክ ላይ እንደ ቻሌንጅ ብዙ ሰው ተቀባበለው። በዚህ ጊዜ የዱባዩ መሪ ይህንን ሰሙ። ወደ ሳራ ሐሙዳ ጋር በመደወል ሼር ልግዛሽ አብረን እንስራ አሏት። ከዚያ በኋላ ገሷት። ከሳምንት በፊት ገንዘብ አታስትራግል እያደረገች ቸኮሌት እየሸጠች ባሏን ቤተሰቧን ለመርዳት ስትራግል የምታደርግ ሴት ከ10 ቀን በኋላ ከተባበሩት አረብ ኤሚሬትስ መሪ ሼር ሊገዛ የሚችል ካምፓኒ ባለቤት ሆነች። አሁን ዱባይ ቸኮሌት በመላው ዓለም በኤርፖርቶች ውስጥ የማታገኙት ቦታ የለም። ይሄ ከሆነ እንግዲህ ዓመት ከምናምን ቢሆን ነው፣ ብዙ ጊዜ አይደለም። ይሄ የምታዩት ዱባይ ቸኮሌት ከአንዲት ሴት ጓዳ ጀምሮ በመላው ዓለም አሁን ተጽዕኖ ፈጣሪና አነጋጋሪ መሆን የቻለ ቸኮሌት ነው። ሞራል ኦፍ ደ ስቶሪ እድል በሚባል ነገር ለምታምኑ ሰዎች በጣም አሪፍ ይመስለኛል ይሄ ምሳሌ። እድል ምንድን ነው ሲባል አጋጣሚ ሲመጣ ተዘጋጅቶ ለሚጠብቅ ሰው የሚፈጠር ክስተት ነው። እድል ሲመጣ ካልተዘጋጃችሁ ዝም ብሎ ያልፋል። ስለዚህ የሆነች ነገር እንዲመጣ የምትፈልጉት በህይወታችሁ ትልቅ ነገር ካለ ያ ትልቅ ነገር እስኪመጣ አትጠብቁ። ጓዳችሁ ውስጥ የሆነች ነገር ሞክሩ፣ ስሩ። ልክ አጋጣሚው ሲፈጠር ከፍተኛ እድል በህይወታችሁ ይፈነዳል። ይህቺ ሴት ቸኮሌት ትችላለሁ ብሰራ ኖሮ ብታገዝ ኖሮ እያለች ጓዳዋ ብትቀር ኖሮ ዛሬም ድረስ አናቃትም ነበር ሳራ ሐሙዳን። ከፍተኛ የሆነ የቸኮሌት ፍላጎቷን በጓዷ ውስጥ በሯን ዘግታ እየሞከረች ባለችበት ያልታሰበ አጋጣሚ ወደሷ ሲመጣ ከፍተኛ የሀብት እድል ፈነዳ። ልክ እንደዛው እንደዚህ ፈልጋለሁ፣ እንደዚህ መጻፍ ፈልጋለሁ፣ እንደዛ ማድረግ ፈልጋለሁ ለምትሉ ሰዎች ጓዳችሁ በየዕለቱ የሚፈጠሩ ነገሮች የዓለማችንን መጻኢ ሁኔታና የኛን ኪስ የኛን ዕጣ ፈንታ ጭምር ወደፊት እንዳንገምተው እያደረጉ እየቀየሩ ነው። ኤአይ ሲባል ስለ ኤአይ ቻት ቦቶች በቅጡ እንኳን ሳናውቅ በላያችን ላይ ኤአይ ኤጀንቶች መጡ። ለመሆኑ ኤአይ ኤጀንቶች ምንድን ናቸው? ከነበረው የኤአይ ቻት ቦት በምንድን ነው የሚለዩት? ምንድን ነው የሚሰሩት? በቀላል ምሳሌ አስረዳችኋለሁ። እጅ ባፍ የሚያስጭኑ ነገሮች ናቸው። አዳምጡኝ። ፎሎ ማድረግ እንዳትረሱ። እንግዲህ ከዚህ ቀደም በተደጋጋሚ እኔም ስለ ኤአይ ቪዲዮ ሰርቼላችኋለሁ። ኤአይ ቻት ቦቶች እንዴት እንደሚሰሩ አይተናል። ጽሁፎችን ስንፈጥር አይተናል። ቪዲዮችን እየፈጠርን አይተናል። ፎቶዎች እየፈጠርን ብዙ ቪዲዮችን ሰርተናል አይደለ? አሁን ግን ያን ጨዋታ የሚቀይር ምናልባት አሁን እየሰራ ነው ያለውን ስራ ቀጣይነት እንዳይኖረው አድርገው ሙሉ በሙሉ ሊያደናቅፉ የሚችሉ ሆነው ነው የመጡት። ኤአይ ኤጀንቶች በቀላሉ የዲጂታሉ ዓለም እጅ እግር የሌላቸው የማይታዩት የኮምፒውተር ውስጥ የስልክ ውስጥ ዲጂታል ሰራተኞች ልትሏቸው ትችላላችሁ። እንግዲህ ቻት ቦቶች ላይ ስናደርግ የነበረው እንደ ጀሚናይ እንደ ቻት ጂፒቲ በመሳሰሉ የኤአይ ቻት ቦቶች ላይ ጽሁፍ እንፈጥራለን፣ ፎቶ እንፈጥራለን፣ ቪዲዮ እንፈጥራለን አይደለ? እነዚያ የፈጠርናቸውን ፎቶዎችና ቪዲዮዎች፣ ጽሁፎች የመሳሰሉ ብዙ ጊዜ ኮንተንት ክሬተር መሆን እንፈልጋለን እናገኝ ካሉኝ በኋላ ቢሮ ሲመጡ ይህችን ምስል ያዩታልና ይጠይቁኛል። ይሄ ምስል ምን መሰላችሁ? እዚህ ገና የዛሬ 9 እና 10 ዓመት ቪዲዮ መጫን ስጀምር ጀምሮ ይሰጡ የነበሩ በጣም መጥፎና በጣም ጥሩ ኮመንቶች ናቸው። የተለያዩ ሰዎች ዩዘር ኔማቸውን እዚሁ ላይ ታገኙታላችሁ። ኮመንቶቻቸው
ከነጥሬ ቃሉ ቁጭ ብሏል። ያደረኩበት እንግዲህ እኔ ኮመንቶችን የማይበትን ፐርስፔክቲቭ ሰዎች እንዲረዱ ስለምፈልግ ነው። ነገር መስራት ጀምሩ፣ የሆነ ነገር መጫን ስትጀምሩ፣ በተለይ ሶሻል ሚዲያ ላይ በጣም ብዙ መጥፎና በጣም ብዙ ጥሩ ኮመንቶች እንደ ጎርፍ ይመጡባቸዋል። በጣም ጥሩ ኮመንቶች ሲበዙ እንዳትታበዩ፣ ካለኔ ማንም የለም እኔ ነኝ የተቆጣጠርኩት አም ቦስ እንዳትሉ፣ እንዲሁም ደግሞ በጣም ብዙ መጥፎ ኮመንቶችም ደግሞ ሲበዙ ስብር እንዳያደርጓችሁ። ዘ ኦንሊ ቲንግ ወደ ሰክሰሳችሁ የሚወስዳችሁ፣ ወደ ጎላችሁ፣ ወደ ዴስቲኒያችሁ የሚወስዳችሁ መንገድ ኮመንቶቹ የሰዎች አስተያየት ጥሩና መጥፎ አስተያየት አይደለም። ዘ ኦንሊ ቲንግ እነዛን ኮመንቶች የምትመለከቱበት ፐርስፔክቲቭ ብቻ ነው። ድምጻችሁ ሲያስጠላ ሲሏችሁ ድምጽ ያስጠላል በቃ ልደበቃ አይደለም። ድምጻችሁ ለምን አስጠላ ደጋግማችሁ እያዳመጣችሁ ያችን ነገር ለመቀየር መሞከር፣ የምትቀዱበትን መሳሪያ ለመቀየር መሞከር፣ የሆነ ነገር ለማድረግ መሞከር። ያቺን ነገር በጥረት ካሸነፋችኋት የማይሻሻልበት ምንም ምክንያት የለም። ሁሌም ከጊዜው ጋር ለመሮጥ፣ ሁል ጊዜም ራሳችሁን ለማበርታት፣ ለማሻሻል፣ አዲስ ነገር ለማድረግ ሁል ጊዜም መሞከር ነው እንጂ ፈጽሞ በሰዎች አስተያየት መሰበር የለባችሁም። ኮመንትን ስታስቡ እንግዲህ ሰዎች ሶሻል ሚዲያ ላይ የሚሰጧቸው ኮመንቶች በተለያየ ፐርስፔክቲቭ፣ በተለያየ የእውቀት ደረጃ፣ በተለያየ ቦታ፣ በተለያየ ሁኔታ፣ በተለያየ ሙድ ውስጥ ሆነው ነው። ስለዚህ የሚጽፉት አስተያየት ሪል ፊሊንጋቸው ላይሆን ይችላል። ምናልባት በአካል ቢያገኟችሁ ያንን ላይ ደግሞላችሁ ጭምር ይችላሉ። ስለዚህ በኮመንቶች አብዝታችሁ አትሰበሩ፣ በኮመንቶችም አብዝታችሁ አትኩራሩ። ዋናው ነገር የእናንተን ዴስቲኒ የሚወስነው ኮንሲስተንሲያችሁ ብቻ ነው፣ መስራታችሁ ብቻ ነው፣ ኮመንቶችን የምታዩበት ፐርስፔክቲቭ ብቻ ነው። ይመቻችሁ። በየዕለቱ የሚፈጠሩ ነገሮች የዓለማችንን መጻኢ ሁኔታና የኛን ኪስ የኛን ዕጣ ፈንታ ጭምር ወደፊት እንዳንገምተው እያደረጉ እየቀየሩ ነው። ኤአይ ሲባል ስለ ኤአይ ቻትቦቶች በቅጡ እንኳን ሳናውቅ በላያችን ላይ ኤአይ ኤጀንቶች መጡ። ለመሆኑ ኤአይ ኤጀንቶች ምንድን ናቸው? ከነበረው የኤአይ ቻትቦት በምንድን ነው የሚለዩት? ምንድን ነው የሚሰሩት? በቀላል ምሳሌ አስረዳችኋለሁ። እጅ ባፍ የሚያስጭኑ ነገሮች ናቸው። አዳምጡኝ። ፎሎ ማድረግ እንዳትረሱ። እንግዲህ ከዚህ ቀደም በተደጋጋሚ እኔም ስለ ኤአይ ቪዲዮ ሰርቼላችኋለሁ። ኤአይ ቻትቦቶች እንዴት እንደሚሰሩ አይተናል። ጽሁፎችን ስንፈጥር አይተናል። ቪዲዮዎችን እየፈጠርን አይተናል። ፎቶዎች እየፈጠርን ብዙ ቪዲዮዎችን ሰርተናል አይደለ? አሁን ግን ያን ጨዋታ የሚቀይር ምናልባት አሁን እየሰራ ነው ያለውን ስራ ቀጣይነት እንዳይኖረው አድርገው ሙሉ በሙሉ ሊያደናቅፉ የሚችሉ ሆነው ነው የመጡት። ኤአይ ኤጀንቶች በቀላሉ የዲጂታሉ ዓለም እጅ እግር የሌላቸው የማይታዩት የኮምፒውተር ውስጥ የስልክ ውስጥ ዲጂታል ሰራተኞች ልትሏቸው ትችላላችሁ። እንግዲህ ቻትቦቶች ላይ ስናደርግ የነበረው እንደ ጀሚናይ እንደ ቻትጂፒቲ በመሳሰሉ የኤአይ ቻትቦቶች ላይ ጽሁፍ እንፈጥራለን፣ ፎቶ እንፈጥራለን፣ ቪዲዮ እንፈጥራለን አይደለ? እነዛ የፈጠርናቸውን ፎቶዎችና ቪዲዮዎች፣ ጽሁፎች የመሳሰሉትን ነገር ሶሻል ሚዲያ ላይ እንዲሆን አድርገን ራሳችን ስንለጥፍ ቆይተናል። አሁን ግን ኤአይ ኤጀንቶች ምንድን ነው የሚሰሩት ካልን ለምሳሌ እኔ ማህበራዊ ሚዲያ ላይ በየቀኑ አነቃቂ ጽሁፎችን እለጥፋለሁ እንበል። አሁን እኔ ራሴ አላስፈልግም። ኤአይ ኤጀንቱን ራሱ አመጣውና ቱሎቼን እሰጠዋለሁ። ለምሳሌ የቻትጂፒቲ አካውንቴን እሰጠዋለሁ፣ የጀሚናይ አካውንቴን እሰጠዋለሁ፣ እንዲሁም የፌስቡክ አካውንቴን ፓስወርድ እሰጠዋለሁ። ከዛ በኋላ ይሄ ምንድን ነው የሚያደርገው ስትሉ ልክ ጠዋት 2 ሰዓት ላይ የተነሳ አነቃቂ ጽሁፍ ከኔ ፎቶዎች ጋር እያቀናበርክ ፖስት አድርግ ብዬ አዘዋለሁ ኤአይ ኤጀንቴን። ከዛ በኋላ ይሄ ኤአይ ኤጀንት ምንድን ነው የሚያደርገው? ጠዋት 2 ሰዓት ሲል ያዘዝኩትን መተግበር ይጀምራል። በሰከንዶች ውስጥ ይህንን ነገር ይከውናል። ወዲያው ወደ ቻትጂፒቲ ይገባል። ቻትጂፒቲ ላይ ገብቶ ጽሁፎችን ጀነሬት ያደርጋል፣ ወይም ጀሚናይ ላይ ገብቶ ጽሁፎችን ጀነሬት ያደርጋል። አነቃቂ ጽሁፎች ማለት ነው። እኔ በነገርኩት መሰረት እነዛን ጽሁፎች ይወስድና ደግሞ እንደ ሚድጆርኒ ወይም ደግሞ ናኖ ባናና በመሳሰሉት ላይ ደግሞ አነቃቂ ፎቶ ከኔ ፎቶዎች ጋር እያቀናበረ ይፈጥራል። ከዛ በኋላ ሶሻል ሚዲያን ሎጊን አድርጎ ገብቶ እነዚህን ጽሁፎች ከፎቶዬ ጋር ፖስት ያደርጋል ማለት ነው። ስለዚህ እኔ ፌስቡኬን ዘግቼ በቃ ላይክ ስራውም ላይ ባልኖርም ኤአይ ሙሉ በሙሉ እኔንም ጭምር ተክቶ ሊሰራ ይችላል ማለት ነው። እና አሁን ደግሞ ራስን ክሎን ማድረግ ተችሏል። ራስን ክሎን ማድረግ ማለት ይሄን ቪዲዮ እኔ ሳልኖር መስራት ይቻላል። ምክንያቱም ምስሌን እንዲለምደው በማድረግ ራሴ ቪዲዮ ሳልቀመጥ እዚህ ጋር እኔ ሳልኖር ቪዲዮ ሰርቼ ራሴ በየደቂቃው የምፖስተው አይነት ቪዲዮ በየቀኑ እየተነሳ ቲክቶክ ላይ ፖስት አድርግልኝ፣ በየቀኑ እየተነሳ ፌስቡክ ላይ ፖስት አድርግልኝ ብለው በየቀኑ ባልኩት ሰዓት ላይ ቪዲዮዎች በእኔ ምስል እየሰራ ፖስት ሊያደርግ ይችላል ማለት ነው። ይሄ እንዴት ነው አፌክት የሚያደርገው ሲባል ከዚህ በኋላ እያንዳንዱ ተቋም ሚዲያ ቲም አይኖረውም፣ ሪሴፕሽኖች አይኖሩም። ምክንያቱም የሪሴፕሽኖችን ስራ ሙሉ በሙሉ ተክቶ ሲሰራ ተሞክሮ ታይቷል። የ50 ሺህ 60 ሺህ የባንክ ደንበኞችን በቀጥታ በአንድ ጊዜ ማውራት ይችላል። በሚሊዮን የሚቆጠሩ ደንበኞችን በአንድ ጊዜ እያወራ ችግራቸውን ሲስተም ላይ ሙሉ በሙሉ
ይፈታል። ስለ ኮል ሴንተር ስትደውሉ አይታችሁ ከሆነ ቦቶች ያወሯቸዋል አይደለ? ወረፋ ያስይዛሉ ምናምን፣ ቆይ ቀጣይ ኤጀንትን ታገኛላችሁ ምናምን ይሏቸዋል። አሁን እሱ ሁሉ አይኖርም። ሙሉ በሙሉ ኦፕሬተሩን ተክተው የኦፕሬተሩን ስራ ሙሉ በሙሉ ይሰሩታል ማለት ነው። እንዲሁም የሆቴል ሪሴፕሽኖች ሊሆኑ ይችላሉ። የተለያየ ቢሮ ላይ የሚሰሩ ሪሴፕሽኖች ሙሉ በሙሉ የእነሱን ስራ ይተኩታል ማለት ነው። ምክንያቱም በቀላሉ እንደ ሰው ማውራት መግባባት ይችላሉ። ስለዚህ በዛ ኤጀንት አማካኝነት የተለያዩ የቻትቦት ቱሎችን በመጠቀም ይህን ስራ አቀላጥፈው በመስራት አገልግሎት ይሰጣሉ ማለት ነው። ይሄ ደግሞ በመላው ዓለም ላይ የሚገኙ በሚሊዮን የሚቆጠሩ የስራ ዕድሎችን ሙሉ በሙሉ ከማጥፋት ጀምሮ እስከ ዝቅተኛ ደረጃ እስከ መቀነስ ይደርሳሉ ማለት ነው። እንግዲህ ይሄ ያስደነግጣሉ ስትሉ በረከትም ነው ያስደነግጣልም። ዘመንን መዋጀት ለማይችል ሰው ስራዬን ላጣ ነው እያለ በጣም ያስደነግጣል። ዘመንን መዋጀት ለሚችል ሰው ግን ካሁኑ ምን መማር፣ ምን ማየት፣ ምን ማሰብ እንዳለበት ቆም ብሎ እንዲያስብ ያደርገዋል። ኤአዮችን ካሁኑ ፍሬንድ እያደረግን ካልሄድን አስቡት። ሶሻል ሚዲያ ቲም አንድ ድርጅት አላለን እዚህ ጋር። ይሄ ድርጅት እንደ ምሳሌ ብንወስደው በየቀኑ ማህበራዊ ሚዲያው ላይ ፖስት ያደርግ ነበረ የራሱን የድርጅቱን ማስታወቂያ። ለዚህ ደግሞ የሚያደርገው የሚዲያ ቲሞቹን ነበረ። የሚዲያ ቲሞቹ አንደኛው ጸሐፊ ምናምን ቢሆን ቢያንስ 3 ሰው ሚዲያ ቲም ውስጥ የስራ ዕድል ነበረው። አሁን ያንን ይነጥቃል። መጥቶ ራሱ የድርጅቱን ሎጎ ተጠቅሞ ቪዲዮ ይሰራል። ራሱ የድርጅቱን ሎጎ ተጠቅሞ ፎቶ ይሰራል። ከዛ በኋላ ማህበራዊ ሚዲያቸው ላይ ሎጊን አድርጎ ፖስት አድርጎ ላይክ ኮሜንቱን እየተቆጣጠረ ኢቭን ሪፕላይ ሁሉ ያደርጋል ለሰዎች ኮሜንት ማለት ነው። ኢማጅን አሁን ይህንን ሁሉ የሚያደርጉት ዲጂታል ማኔጀሮች ምናምን ነበሩ። ስለዚህ ይሄ ቀጣሪው አካል ድርጅቱ ከዚህ በኋላ እነዚህ ሚዲያ ቲሞች 3ቱንም አታስፈልጉም ብሎ አንድ ጊዜ ለኤአይ ኤጀንቱ ኮማንድ ያደርጋል ማለት ነው።